በዚህ ትዳር ላይ ተስፋውን ይሄንን እንግዲህ ይልሽ ያሰራው አብርሃም ነው አሰርቶ እዚህ ጋር ያስቀመጠው እና እንግዲህ ተስፋ ይታይበታል ተስፋ ይታይበት በዚህ ትዳር ላይ ሰርፕራይዝ እንኳን ለቤትሽ አበቃሽ ለማለት ነው። ይሄን ፕሮግራም ያዘጋጀንልሽ እንኳን ወደ ቤትሽ መጣሽ። በጣም ደስ ብሎናል። እንኳን ለቤትሽ አበቃሽ አይደለ? አዲስ ነገር ዋው ልባልኩት በጣም ያምራል። ወደሽ በጣም ይሄንን እንግዲህ ይልሽ ያሰራው አብርሃም ነው አሰርቶ እዚህ ጋር ያስቀመጠው እና እንግዲህ ተስፋ ይታይበታል። በዚህ አጋጣሚ አብርሃም ፕሮግራሙ ላይ የለም ብላችሁ በየኮሜንቱ የምታሽቀብጡ የሄርሜላ አድናቂዎች ነው አድራቂዎች ማለት ነው። ምንም እንዳትደሰቱ። አብርሽ ፕሮግራሙ ላይ አለ። አብርሽ እራሱን አልሰማችሁም እንዴ? ጽጌ ስታወራ ፎቶውን እንደዚህ እያሰራው አብርሃም እራሱ ነው ብላለች እኮ። ከዛ ዲኮሩ ምንም ነገር እንዲዘገጃጅ ያዘዘው አብርሃም ነው። እና ብዙ አትደሰቱ። አብርሽ ቪዲዮ ላይ ስላልገባው ማለት ነው። አብርሽ ስራ ላይ ነበረ፣ ካሜራማን ነበረ አብርሽ። ያው አቤልና ቡራ ቤታቸው ከዚህ በኋላ ድርሽ አይሉ ሩታ ቤት አቤልና ቡራ ድርሽ ስለማይሉ አብርሃም ነው ካሜራ የያዘው። ብዙም ደስ አይበላችሁ ማለት ነው። እኛ ደግሞ ማለት ነው ቤት እንዲገዛላት ብቻ ሳይሆን ወይም ደግሞ እሱ ቤት ሄዳ እንድትኖር ብቻ ሳይሆን ማለት ነው የምንፈልገው አብርሽና ሩታም አንድ ላይ እንዲኖሩ ሄርሜላ ወሽሚት እንዲሁም አቤላ ይሄንን ጭቅማል ማለት ነው ሁላችሁም ጥርግርግ ብለው ከህይወታቸው ውልቅ እንዲሉ ነው የምንፈልገው። እንደዛ ነው በቃ። እኛ የምንፈልገው ነው እነሱም ያካሄዱት። ከዚህ በፊት እኛ ራሳችን ያጋባናቸው አይደለ? እኛ ተጋቡ አልናቸው ተጋቡ፣ ተፋቱ ስንላቸውን ደግሞ ተፋቱ በወረቀት። አሁን ደግሞ አንድ ላይ ኑሩ ብለናል፣ አንድ ላይ ይኖራሉ። ካልሆነ ተያይዘን ገደል መግባታችን ነው ማለት ነው፣ አስረግጬ ተነግራችሁ። ስለዚህ የሄርሜላ አድናቂዎችም አድራቂዎችም ሄርሜላም ጭምር ብዙ ደስ አይበላችሁ። አብርሽ ፕሮግራሙ ላይ አለ፣ እሺ አለ። እናም ደግሞ በጣም አሳዛኝ ለእናንተ አሳዛኝ ዜና፣ ለእኛ ደግሞ ለሩታ አድናቂዎች አስደሳች ዜና ልንገራችሁ። አብርሽና ሩታ አንድ ላይ ነው የሚኖሩት። ምንም ከዚህ በኋላ መጣላት የለም፣ መጨቃጨቅ የለም። ወጋውት የጭቅጭቅን መንፈስ የተወጋ ይሁን ተወግተዋል። እሺ እና ማለት ነው አንድ ቤት ነው የሚኖሩት። ሩታ ያለችውን አልሰማችሁም? ባይዘው እኮ አንድ ላይ ለመሆን ሩታ የተግደረደረች እንጂ እሱ ፈልጓል እኮ። እዛም ያማረ መልክ ቢያይም መልክም ቢያይ ቁመናም ቢያይ ምንም የሰው ልጅ ደግሞ ቁመና አይደለም አብሮ ትዳርም ህይወትም የሚሆነው የሰው ልጅ አስተሳሰቡም ጭምር ነው። በጣም ቆንጆ ሆነው ቡኮ ጭንቅላቶች አሉ። እሺ ቡኮ ንፍጥ የሞላበት ጭንቅላቶች አሉ። በጣም ደግሞ መልክ ጥፉ ሆነው ግን አስተሳሰባቸው በቃ እንዴት ልበላችሁ ከዓለም ላይ አታገኟቸውም። እና ለመልክማ የምናወራ ከሆነ እኮ አብርሽም ቆንጆ አይደለም እንዴ? ለምንድን ነው እውነቱን ማናወራው? አብርሽም ቆንጆ አይደለም እንዴ? ምንድን ነው እንዴ? ኧረ በእናታችሁ ከቤተሰቦች ጋር አታግናካኩኝ። የአብርሽ ቤተሰቦች የኔ ቤተሰቦች ናቸው። ስለዚህ የሰው ልጅ መልክ ብቻ አይደለም። ገባቸው? ወንድ ልጅ ቆንጆ ሳይሆን ሴትን ልጅ ቆንጆ የሚያገባው ምን ስለሆነ እኩል ነው ሁሉም ነገር መሆን ያለበት። በቃ ከላስ ሩታ ላይ መጠላው ነገር አለ፣ አብርሽም ላይ እንደዛው ማለት ነው። እና ምን ሌላችሁ ነው ሄደ ዞረ እንደ ሩታ የሚሆንለት ሴት አላገኝም። ተዛዞሮ ተሽከርክሮ ወደ ሩታ ነው የመጣው። እና ያው ለፕሮግራሙ ካሜራ ውስጥ ደግሞ ያልገባው ያው ሽቀላ ነው ታውቃላችሁ። ነገ ደግሞ የሆነ ነገር ስለምንባል እንችላለን። እንደው ፈርዶብናል። እውነቴን ነው የምላችሁ። ምናምን አሁን ዛሬ እንደው በእንትን ራሱ ተገኝተ ማለት ነው አብርሽዬ፣ ነው እነዚህ ኮሜንተሮች ብታስጠፋለን እኮ በጣም ደስ ይለን ነበረ እውነት አብርሽ። እና ምን ሌላችሁ ነው ብዙ ደስ አይበላችሁ ለማለት ነው። ሩታዬ በጣም ነው ያማረብሽ፣ ስነግርሽ በጣም ነው ያማረብሽ። እኔ ባይዘይ ፕሮግራሙን ዛሬ ሰምቻለሁኝ፣ ነገር ግን በጣም ስራ ላይ ነበርኩኝ ትላንትና እና ዛሬ ደግሞ በቃ እንደሆነ ነገር አረገኝ። እናንተ ስልክ ሁላ አስጠላኝ። በቃ ተኝቼ ነው ያልኩት እና ቪዲዮ ለመስራትም አርፍጄ ነበረ የተነሳሁት። ስንት ሰዓት እንደሆነ ብነግራችሁ ትስቃላችሁ። እና መረጃው ነግረውኛል። አብርሽ ፕሮግራም እንዳዘጋጀላት ለሩታ ተነግሮኛል። ያው እዛው ግሩፕ ላይ ስለማወራቸው ማለት ነው። ነገር ግን አልተመቸኝም ነው ያልመጣሁት። በተረፈ ማለት ነው
ብዙ ደስ አይበላችሁ ለማለት ነው። አብርሽ እዛው ካሜራ ውስጥ አለ እና ሩታዬ እንኳን ለቤትሽ አበቃሽ፣ እንኳን ደስ አለሽ፣ እንኳን ለዚህ ክብር አደረሰሽ የኔ ውድ የኔ ነብር ማለት ነው። አንቺ ነሽ እኮ ለእያንዳንዱ ለኢትዮጵያ ወንድ የምትገቢው አንቺ ነሽ። እኔ ሩታ በጣም መታኮራይ ምን እንደሆነ ታውቃላችሁ? በቃ ስህተት ማለፍ አትወድም። መጥፎ ባህሪ ያለው ሰው ካለ እሷ ጋር ይስተካከላል። በቡጢም በባህሪ ወደ ለበነገር ለኛ አካባቢ ለኛ ሀገር ወንድ የሚገባው እንደዚህ ነው፣ እየረገጡ ማስተካከል። ሽሙንሙን ፍቅር አይገባቸውም። ርገጧቸው ዝም ብላችሁ ርገጧቸው። እነሱም ተራጋጭ ስለሆኑ እናንተም ርገጡ። እሺ ተረጋግጣችሁ ስጨርሱ ግን አሳውቁኝ ውጤቱን። እና ለኛ ሀገር ወንድ ውዴ ማሬ ፍቅሬ አይሰራም ካለ ነገር ይኸውልሽ እናቱ መስለሽው ሚስት ፍለጋ ነው የሚሄደው። እና እየተራገጣችሁ ማትስማሙበት ነገር ሲኖር እየተራገጣችሁ ወይኔ ጉድ ያለ እና ሩታ እንዴት ነው አብርሃም ልጅነትም ስላለ በቃ እሷ አንጸዋለች። ገባችኋ? እሷ በምትፈልገው መንገድ አስተካክለዋለች። ስለዚህ እዛ ቂጥም ቢያይ ጡትም ቢያይ ምንም ወፍ የለም። እና ያቺንም ልጅ እቺ አስተናጋጅ የመሰለች ልጅ ማለት ነው፣ ቆንጅዬ ናት፣ መልኳም ያምራል፣ ግን አለባበሷ አስተናጋጅ የሆቴል አስተናጋጅ ነው የምትመስለው። እና እሷን ልጅ አድብ ይበሏት። ቂጧን ብታወዛውዝለት ጡቷን ብትከፍት ብደባበስም አልተሳካላትም። እንግዲህ እስካሁን የት እንደደረሰች አላቅም። አባቷ ሆቴል እኔ አርፈሽ ስጋሽን ቁረጪ ብያት ነበረ። አርፋ እየተቀመጠች ይሁን እየረበሸች ይሁን እንግዲህ መረጃውን ነገ አስደምጣችኋለሁ። እና በጣም ነው የምታምሩት ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። ከዚህ በኋላ የመጣላት መንፈስ የተወጋ ይሁን። ወግተነዋል በቃ። ከዚህ በኋላ መጣላት ምናምን መጭቃጭ የለም። ፏ ብትን በሉ እሺ። እና ደግሞ ሴቶች እንደ ሩታ ረገጡ ባላችሁ ዝም ብላችሁ ለሁሉም ነገር እሺ እሺ አትበሉ። ረገጡ በቃ። መረገጥ ካለበት ርግጥ። በጣም ነው ደስ ያለኝ በዚህ ሰሞን የግሬስ ፋሚሊ የምር በቃ ደስታችን ወደር አትወልዳል። ብቻ እግዚአብሔር የተመሰገነ ይሁን። ጸሎታችን በስተመጨረሻ ተሰምቷል። አራሷ እንግዲህ ወደ ቤቷ ገብታለች ማለት ነው። ከዚህ በኋላ ያለው ነገር ፈጣሪ ያውቃል። የምሬን ነው ብላችሁ በጣም ነው ደስ ያለኝ። ውይ